ሰበር ዜና እስራኤል በኢራን ላይ የ48 ሰዓታት ከፍተኛ ጥቃት አወጀች። ጠቅላይ ሚኒስትር ኔታንያሁ የፕሬዝዳንት ትራምፕ የ15 ነጥብ የሰላም ዕቅድ የአገሪቱን ደህንነት አያረጋግጥም በማለት ውድቅ አድርገዋል። ፕሬዝዳንት ትራምፕ እግረኛውን ጦር ወደ ኢራን ለማዝመት ዝግጅት ላይ መሆናቸውን የተናገረ ባለበት በዚህም ሰዓት ኢራን ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ተቋማት ላይ የሚሰነዘሩ ጥቃቶችን ለ10 ቀናት እንዲቆሙ አዘዙ። የመካከለኛው ምስራቅ ግጭት ተፋፍሞ በቀጠለበት በዚህም ሰዓት በየቀጠናው የሚወጡ መረጃዎች አነጋጋሪ መሆናቸውን ቀጥለዋል። ዋሽንግተንና ቴል አቪቭ የአቋም ልዩነት እያንጸባረቁ ነው። ቤንያሚን ኔታንያሁ የዶናልድ ትራምፕን የሰላም ዕቅድ ሲያጣጥሉ ተሰምተዋል። ይህም መቃቃር ምንጩ ከየት ነው? ተንታኞችስ ምን አሉ? የሚለውን ይዘን መጥተናል። አብራችሁን ቆዩ። እስራኤል በኢራን ላይ የ48 ሰዓታት ከፍተኛ ጥቃትን አወጀች። ጠቅላይ ሚኒስትር ኔታንያሁ የፕሬዝዳንት ትራምፕ የ15 ነጥብ የሰላም ዕቅድ የሀገሪቱን ደህንነት አያረጋግጥም በማለት ውድቅ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ለ48 ሰዓታት የሚቆይ ብርቱ የአየር ጥቃት እንዲሰነዘር ትዕዛዝ አስተላለፉ። ጠቅላይ ሚኒስትሩ ይህንን ውሳኔ ያስተላለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ካቀረቡት የ15 ነጥብ የሰላም ዕቅድ ጋር በተያያዘ በቴል አቪቭ በሚገኝ የምድር ውስጥ መሸሸጊያ ባንከር ውስጥ ውጥረት የነገሰበት ስብሰባ ካደረጉ በኋላ መሆኑን ገልጸዋል። እንደ መረጃው ምንጮች ገለጻ ኔታንያሁ የጦር ኃይላቸውን በኢራን ውስጥ በሚገኙ ከፍተኛ ጠቀሜታ ያላቸውን ኢላማዎች በሚቀጥሉት 48 ሰዓታት ውስጥ እንዲመቱ አዘዋል። ይህ ትዕዛዝ የወጣው ፕሬዝዳንት ትራምፕ ለቴህራን የላኩትን የ15 ነጥብ የሰላም ስምምነት ሰነድን የእስራኤል ባለሥልጣናት ከመረመሩ በኋላ ነው። ኔታንያሁና አማካሪዎቻቸው የትራምፕ ዕቅድ የኢራንን ወታደራዊ አቅም ለመግታት በቂ አይደለም በሚል ውድቅ አድርገውታል። በስብሰባው ላይ የተገኙ ባለሥልጣናት እንደገለጹት እስራኤል ትራምፕ ከቴህራን ጋር ዘላቂ ስምምነት ሊያደርጉ ይችላሉ የሚል ስጋት ስላደረባት ስምምነቱ ከመጽናቱ በፊት ወታደራዊ እርምጃዋን ለማጠናከር መርጣለች። የትራምፕ የ15 ነጥብ ዕቅድ ኢራን የኒኩለር መርሃ ግብሯን እንድታፈርስ፣ የባላስቲክ ሚሳኤል ማከማቻዋን እንድትቀንስና በጎረቤት አገራት የሚገኙ ተላላኪ ቡድኖችን እንድታቆም ይጠይቃል። በምላሹም በኢራን ላይ የተጣሉ ማዕቀቦች በሙሉ እንደሚነሱም ይገልጻል። ሆኖም ኢራን ይህንን የሰላም ጥሪ የማይቀበሉት መሆኑን በማስታወቅ ውድቅ ማድረጋቸውም ተዘግቧል። በአሁኑም ወቅት የእስራኤል አየር ኃይል በቴህራንና በተለያዩ የኢራን ከተሞች ላይ ጥቃት መጀመሩ የተሰማ ሲሆን አሜሪካን በበኩሏ በሺዎች የሚቆጠሩ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ እያሰማራች መሆኑም ታውቋል። ቀጠናው ወደ ከፍተኛ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትም ነግሷል። ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ተቋማት ላይ የሚሰነዘሩ ጥቃት ለ10 ቀናት እንዲቆም አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የነዳጅና የኤሌክትሪክ ኃይል ማመንጫ ተቋማት ላይ የሚሰነዘሩ ጥቃቶች ለ10 ቀናት እንዲቋረጡ ትዕዛዝ አስተላልፈዋል። ትራምፕ ይህንን ውሳኔ ያስተላለፉት በቴህራን በኩል በቀረበ ጥያቄ መሰረት መሆኑን ቢገልጹም በጉዳዩ ላይ ከኢራን በኩል የተሰጠ ይፋዊ ምላሽ የለም። ፕሬዝዳንቱ አክለውም ከኢራን ጋር እየተደረገ ያለው ድርድር በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ይሁን እንጂ አንድ የኢራን ከፍተኛ ባለስልጣን ግን የአሜሪካ የሰላም ዕቅድ አድሏዊና ፍትሃዊ ያልሆነ ሲሉም አጣጥለውታል። ይህ ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት ከመቅጠፍም ባለፈ የዓለም የነዳጅ ዋጋን በ40 በመቶ እንዲያሻቅብና የማዳበሪያ ዋጋ በግማሽ እንዲጨምር በማድረግ በዓለም ኢኮኖሚ ላይ ከፍተኛ ጫናን ፈጥሯል። በሌላም በኩል አሜሪካ በኢራን ላይ የምታደርገውን ወታደራዊ ግፊት ለመጨመር ለመጀመሪያ ጊዜ በጦርነት ውስጥ ሰው አልባ ፈጣን ጀልባዎችን ለጥበቃ ሥራ ማሰማራቷን የፔንታጎን መረጃ ያመለክታል። ኢራን በበኩሏ በሆርሙዝ የባህር ላይ መተላለፊያ በኩል የሚደረገውን የነዳጅ ንግድ እንቅስቃሴ በከፊል ማገዷን እንደቀጠለች ነው።
አሜሪካ በፓኪስታን በኩል የላከችው ባለ 15 ነጥብ የሰላም መፍትሄ ሐሳብ የአሜሪካንና የእስራኤልን ጥቅም የሚያስጠብቅ ነው በሚል በቴህራን ተቀባይነት አላገኘም። ፕሬዝዳንት ትራምፕ ኢራን የሆርሙዝ ወሽመጥን ካልከፈተችና የኒውክሌር መርሃ ግብሯን ካላቆመች ከባዱ ቅዠት እንደሚሆን አስጠንቅቀዋል። ጥቃቱ እስከ ሚያዝያ 6 2018 ዓ.ም ድረስ እንደሚቆም የተወሰነ ቢሆንም የዲፕሎማሲ ውጥረት አሁንም ቀጥሏል። በተያያዘ ዜናም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዋይት ሃውስ በተካሄደው የካቢኔ ስብሰባ ላይ የኢራን መደበኛ ጦር በተጨባጭ ሙሉ በሙሉ ወድመዋል በማለት አሜሪካ በጦርነቱ ላይ ያላትን ኃይል የበላይነት አወጁ። ምክትል ፕሬዝዳንቱ ይህንን ወታደራዊ ስኬት ጦርነቱ እየገፋ ሲሄድ ለአሜሪካ የዲፕሎማሲያዊ ድርድርን ወይም ተጨማሪ አውዳሚ ወታደራዊ ጥቃቶችን የማካሄድ ሰፊ አማራጮችን እንደከፈተላት በኩራት ገልጸዋል። ቫንስ የኢራንን የኒውክሌር መሳሪያ ባለቤት የመሆን አደገኝነት ሲያብራሩ አንድ ሰው ፈንጅ ታጥቆ በተጨናነቀ ሱፐርማርኬት ውስጥ ገብቶ ጥቂት ሰዎችን ሲገድል እጅግ አሳዛኝ አደጋ ነው። ነገር ግን ያ የታጠቀው ፈንጂ በአንዴ በ10 ሺዎች የሚቆጠሩ ሰዎችን ሊገድል የሚችል የኒውክሌር መሳሪያ ቢሆንስ ምን ሊፈጠር እንደሚችል አስቡት በማለት ከባድ ማስጠንቀቂያ ሰጥተዋል። በመቀጠልም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው ኢራን የኒውክሌር መሳሪያ ከታጠቀች ወደፊት በሚሊዮን የሚቆጠሩ አሜሪካውያንን ልትገድል ትችላለች ሲሉ ስጋታቸውን አጋርተዋል። በዚሁ በካቢኔ ስብሰባ ላይ ፕሬዝዳንት ዶናልድ ትራምፕ ጣልቃን በመግባት የቀድሞው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ያለፈው አስተዳደር ልክኛውን እያደረግን እንዳለ ነው፣ ኢራንን መምታት ነበረበት ብለዋል በማለት ሐሰተኛ የፖለቲካ ትርክት አቅርበዋል። ይሁን እንጂ ብሊንከን ትላንት በሰጡት ትክክለኛ አስተያየት የትራምፕን የጦርነት አመራር በከፍተኛ የተቹ ሲሆን የዓለም የፋይናንስ ገበያ እያሽቆለቆለ ባለበት በዚህ ወቅት ትራምፕ ድል አወጅኩ ብለው ጦርነቱን በአጭሩ ሊቋጩት እንደሚችሉ መተንበያቸው ይታወሳል። ከስብሰባው መገባደጃ ላይ ደግሞ የመከላከያ ሚኒስትሩ ፒቲ ኤክሴዝ አሜሪካ ኢራንን በአስተማማኝ ሁኔታ እያሸነፈች ቢሆንም መገናኛ ብዙሃን ግን የሐሰት ዘገባን እያቀረቡ ነው በማለት ሚዲያውን አውግዘዋል። ሚኒስቴሩ ከእያንዳንዱ የሐሰት ዜና ጀርባ አደገኛ ተልዕኮን የሚፈጽሙ የኤፍ-35 ተዋጊ ጄት አብራሪ አለ፣ ለሚዲያው የማስተላልፈው መልእክት ዘጋቢዎቹን አስተካክሎ የሚል ነው ሲሉም ቁጣቸውን አሰምተዋል። የትራምፕ አስተዳደር በጦርነቱ ፍጹም አሸናፊ እንደሆነ ለማሳየትና የሕዝብን ድጋፍ ለመሰብሰብ ከፍተኛ ትኩረትን መቀየስና የሥነ ልቦና ዘመቻ መጀመሩን ያሳያል። በተለይም ቫንስና ሩቢዮ ትኩረታቸው ወደ ኒውክሌር ስጋት ማዞራቸው አሜሪካ ኢራን ላይ የምትወስደው ማንኛውም የመጨረሻና ከባድ እርምጃ የሞራልና የደህንነት ማመካኛ እያዘጋጀች መሆኗን ያመላክታል። በሌላም በኩል የመከላከያ ሚኒስትሩ በሚዲያው ላይ የሰነዘሩት ከባድ ትችትና እንዲሁም ፕሬዝዳንት ዶናልድ ትራምፕ የብሊንከንን ንግግር ያጣመሙበት መንገድ አስተዳደሩ እየተንገዳገደ ካለው የኢኮኖሚ ገበያ ይልቅ የጦርነት ትርክት በራሱ መንገድ ብቻ ለመቆጣጠር የሚያደርገውን የውስጥ ፖለቲካዊ ትግል በግልጽ ያሳያል። More than 1 million fighters in Iran have been prepared for a ground battle with the United States of America. ኢራን ከ1 ሚሊዮን በላይ ተዋጊዎችን አሰለፈች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፍተኛ ደረጃ መሸጋገሩን የሚያሳዩ መረጃዎች እየወጡ ነው። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በታጣቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም የነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯን የሚያሳይ ነው። አገሪቱ ያሳለፈችው የምድር ጦር መደበኛ ያልሆነ ታጣቂዎችና የየአካባቢው የጥበቃ ስልቶችን አሜሪካ ልታስበው ለምትችለው ማንኛውም ጥቃት ምላሽ ለመስጠት የተዘጋጁ ናቸውም ብለዋል። የኢራን ወታደራዊ ዝግጅት በዋናነት የሚያተኩረው የተደራራቢ የመከላከያ ስልት ላይ ሲሆን ይህንንም የአገሪቱን መልክዓ ምድር አቀማመጥን ግዙፍ የሰው ኃይልና ያልተማከለ የሕዝብ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነትን ለመቆጣጠር ያለመ ነው። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል።
ይህ ዝግጁነት እንደ አሜሪካ፣ እንግሊዝ፣ ፈረንሳይና ጀርመን ላሉ ሀገራት ትልቅ ስጋትን ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብና ከፍተኛ ዋጋን የሚያስከፍል ደረጃ ላይ የሚሸጋገር ሲሆን ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚ፣ የፖለቲካ ቀውስን ሊያስከትል እንደሚችል ባለሙያዎች እየተነበዩ ነው።